Aduh, bobo. የዛሬው ቪዲዮ ርዕስም ወይንም ደግሞ የግጣሙን ያገኘ ይመስለኛል። ሩታዬ የማንም ልቅምቅም የሰው ልክ አያውቅም ማለት ነው ብላ እንግዲህ እንትኗ ላይ ኢንስታግራሟ ላይ ለጥፋለች። በነገራችን ላይ እኔ እውነት ለመናገር አንዳንድ ጊዜ አባባልና ቪዲዮ ሲገጣጠም ያየሁት ዛሬ ነው። ይሄ ሰው አብርሃም ነው ቢባል ማን ያምናል? አብርሃም ከ2 ዓመት በፊት የተንቢ ዩቱብ ላይ የወንዝ ላይ እዚህ እንትን ላይ እየተሸጋገሩ ምናምን ጌም እየተጫወቱ በነበረበት ሰዓት ላይ የዛን ሰዓት ሁሉም ዩቱበር አልነበሩም። የተንቢ ነበረች። የተንቢ ከሳውዲ አረቢያ የገባች ጊዜ የሆነ ቦታ ላይ የሄዱ እየተዝናኑ ከየተንቢ ጋር ፈታ ዘና ሲሉ ነበረ። ይሄ እዚህ ጋር ተቀምጦ እግሩን ዘርግቶ ሲበላ ያለው ይሄ እንግዲህ ለመብላት እንደዚህ ሲያስገበገብ የነበረው ይሄ ወስፋታም የሆነው ሰው እንግዲህ አብርሃም ነበር ቢባል ማን ያምናል? እውነት ለመናገር ይሄ ፌመስ ሆናለው እንደዚህ ዩቲዩብ ላይ ታዋቂ ሆናለሁ በማያስብበት ሰዓት አይምሮ ተደፍኖ ጭራሽ በቃ ድህነቱን ሙሉ ለሙሉ በቃ የኔ እንትኔ ነው ብሎ በተቀበለበት ጊዜ አሁን ላይ ግን ዩቲዩብ መጣና በዩቲዩብ ላይ ፌመስ ተሆነና ያለፈው ነገር ተረሳ። አይሰው አለች ቀበሮ ስለ ሰው ቀን ጀልል በሰው ብላለችና ብቻ ከባድ ነው። ይሄን ነገር ያመጣውላችሁ ይሄ ሰው አብርሃም ነው ቢባል ማንም ሰው ያምን። በእርግጥ ሰው አይለወጥም አይደለም። ለምን ተለወጥ አይደለም፣ ይለወጥ ይስራ። ማንም ሰው የሚሰራው እኛም አረብ ሀገር መተን ሰው ቤት እየሰራን ያለ ነው ሰርተን ለመለወጥ ነው አይደለ? የተሻለ ህይወት ለመኖር ነው፣ እዛው ቦታ ለመቆም አይደለም። ግን ቢሆንም እሱ ግን ያሳለፈበትን ረሳ። ኦዲየንሶችን ተመልካቾችን በጣም ነው ያስከፋው ይሄን ሰሞን እያደረገ ባለው ስራና ምክንያቱም ከዚህ ነገር ተነስቶ ዛሬ ላይ የደረሰው በተመልካች ነው አይደል? በኦዲየንስ ነው። ስለዚህ ኦዲየንስ ደግሞ ያልፈለገውን ነገር ማቆም አለበት እንጂ እቀጥልበታለሁ እናንተ ምን አገባችሁ ማለት አይገባም ነበር ማለት ነው። ምክንያቱም ተከታታዮቹ ኦዲየንሶቹ ልክ እንደ አንድ ቤተሰብ ስለሆኑና እንግዲህ ይሄ ሰው አብርሃም ነው ቢባል ማን ያምናል? እስኪ እዩትና ከአብርሃም በፊት ላይ ከየተንቢ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። 2 አመት ሆኖታል ቪዲዮ ከተለቀቀ ማለት ነው። የማይቀየረው ፈጣሪ ብቻ ነው። ሰው ይቀየራል። በጣም ይገርማል።